ለሰዎች ቸር ወሬ እንደመናገር ምን የሚያስደስት ነገር አለ? በላይነህ ባላለው ውላለው ባላለው ገብረአብ ዳኘ ባላለው ዮናስ ገብረጻዲቅ ሀጎስ ባላለው እነዚህ ሰዎች የኢሞንቴል ሊደርስ ኮርነር መስራቾችና ታታሪ ሰራተኞች ናቸው። በአቶ ዮናስ ገብረጻዲቅ አማካኝነት ጅማሬውን አሜሪካን ሀገር አድርጎ ቢመሰረትም ማህበራዊ ኃላፊነትን መወጣት የውዴታ ግዴታ እንደሆነ በማሰብ እዚሁ ኢትዮጵያ ህጋዊ ፍቃድ አግኝቶ የተለያዩ ስልጠናዎችን መስጠት ከጀመረ ወራቶች ተቆጥረዋል። ታዲያ የፕሮጀክት ማኔጅመንት ካምፓኒ ለመክፈት ያሰባችሁ፣ አጃይል እየጀመራችሁ ላላችሁ፣ ደግሞ በፕሮጀክት ማኔጅመንት ሰርቲፋይድ መሆን ለምትፈልጉ ሁሉ የምስራች አለን እያሉ ነው። ያውም በነጻ ጉዟቸውና የስከዛሬ ውጤታቸው ግን አስቀድመን እንይ። የኢሞንቴል ሊደርስ ኮርነር ኮር ሰርቪስ ፕሮጀክት ሊደርሺፕ ነው። በፕሮጀክት ሊደርሺፕ ስር ውስጥ አድቫንስድ ፕሮጀክት ማኔጅመንት፣ ኢሞሽናል ኢንተለጀንስ፣ ዊሜን ኢምፓወርመንት እና ኮርፖሬት ፋይናንስ በተጨማሪም ሌሎች ከሊደርሺፕ ጋር ከፕሮጀክት ማኔጅመንት ጋር ከፕሮጀክት ሊደርሺፕ ጋር የተገናኙ ስልጠናዎችን እንሰጣለን። ኢትዮጵያ ውስጥ ፕሮጀክት ላይ ተሳትፌያለሁ። አሁን ደግሞ ኦልሞስት ወደ 10 ዓመት አሜሪካን ሀገር የተለያዩ ፕሮጀክቶችና ካምፓኒዎች ሰርቻለሁና ከመጻፍት ያገኘነው ወይም ደግሞ የውጭ ሀገር ያገኘነውን ወደ ኢትዮጵያ ኢንተርናሽናል ቤስት ፕራክቲሶቹን ወደ ኢትዮጵያ ኮንቴክስት በመቀየር ያንን ነው ኢምፕሊመንት የምናደርገው። የት ላይ ነው ያለው ቻሌንጅ የሚለውን ሰርተን ስለነበረ እሱን በሚፈታ መልኩ ስለሆነ የመጣ ነው። መጀመሪያ አካባቢ የነበሩ የትረስት ጉዳይ አለ። ትሬኒንጎችን በብዛት የምንሰጠው ኦንላይን ነው። እስካሞች ስላሉ በብዛት እነሱን ማኔጅ ማድረግ እነሱን ትረስት መፍጠር ትንሽ ቻሌንጂንግ ነበረ። ነገር ግን እኛ የምንሰጥበት ትሬኒንጉን ዴሊቨር የምናደርግበት አፕሮች ኢዝ ሞር ኦፍ ቤተሰባዊነት ስሜትን በሚፈጥር መልኩ ስለሆነ የኛ ሰልጣኞች ራሳቸው እንደ ሪፈራል ማርኬቲንግ ሆነው ተሻለ ትሬኒንግ ተቋም እየሆነ መጥቷል። በዚህ መሰረት መጀመሪያ ላይ ቻሌንጅ ያደረጉን የነበሩ የትረስት ጉዳዮችን ማኔጅ አድርገን አሁን የተሻለ ተቋም አድርገናል ብለን እናስባለን። ከክፍያ ጋር ተያይዞ ኢትዮጵያ ውስጥ አሁን ባለው ሁኔታ ገንዘብ ከፍሎ ለመሰልጠን ትንሽ አስቸጋሪ ስለሆነ ያንን ታሳቢ በማድረግ በሊንክድኢን በየቀኑ ነው ፖስት የምናደርገው። ያንን በየቀኑ ሼር የምናደርገው ነገር የነጻ ስልጠናዎችን በመጠቀም እውቀቱን ማካበት እንደሚችል ሰልጣኞቹም ሼር የምናደርገው ከሚጠቀሙ ሰዎችም መረዳት ችለናል። ባለው ትራክ ሪከርድ በጣም ኢፌክቲቭ ነው ብለን እናስባለን። ያሰልጠናቸው ያሉ ሰልጣኞች በሚያመጡት ውጤት መሰረት የኢሞንቴልን አጠቃላይ ስኬት ሜጀር እናደርገዋለን። ሶፋር ብዙ አራተኛ ባች አሁን እያሰለጠን ነው። አብዛኞቹ 99% በሚባል ደረጃ ሰርቲፋይድ እየሆኑ ነው። ያ አንዱ ትልቅ ነገር ነው። ሁለተኛው በሶሻል ኤሌመንት ኢሞንቴል ሜጀር እናደርገዋለን። እኛ ነፃ ስልጠናዎችን ዌቢናሮችን በየወሩ ያዘጋጃል። ይህም ዳይቨርሲፋይ ለሆኑ ትሬኒንግ ግሩፖች ትሬኒንጎችን እንሰጣለን። በሁለቱም ሜጀር ስናየው ሶፋር ያለው ጉዞ ኢሞንቴል በጣም ስኬታማ ነው ብለን ለመናገር የሚያስደፍር በቂ የሆነ ነገር አለን ብለን እናምናለን። ዋናው እነዚህ በነጻ የምንሰጣቸው ስልጠናዎች አላማቸው ምንድነው? ሰዎች ገንዘብ ስለሌላቸው ብቻ ማግኘት የለባቸውም ብለን አናምንም። ስለዚህ እኛ እንደ እድል ሆኖ ያገኘነው ኤክስፒሪየንስ ኦፖርቹኒቲ ያለ ያንን ደግሞ ለኢትዮጵያውያን ባለሙያዎች ሼር በማድረግ እውቀታቸው አካብተው ፕሮጀክት ላይ ኢምፕሊመንት አድርገውት ፕሮጀክታቸው ሰክሰስፉል እንዲሆኑ መርዳት ስለምንፈልግ ነው። አንደኛውና ትልቁ ፕሪንሲፕላችን አክሰሲቢሊቲ ነው። ማንም ሲፈልገን መገኘን እንድንችል አድርገን ነው ተቋሙን ያመጣ ነው። ስለዚህ ጥያቄው መሰረት ኦንላይን የሚፈልግ ካለ ኦንላይን ትሬኒንጎች እንሰጣለን። ኢንፐርሰን ከሆነ ኢንፐርሰን ትሬኒንጎችን እንሰጣለን። እናቶቻችን እህቶቻችን በተለያየ ሙያ ዘርፍ በየትኛውም ሁኔታ ያሉ ሴቶቻችን መብቃት አለባቸው በተለያየ ዘርፍ የሚለውን ሀሳብ እንደ አንድ ትልቅ ጉዳይ ይዘን እየተንቀሳቀስን ነው። እስካሁንም በጣም ብዙ በተለያየ ሙያ ዘርፍ ያሉ እህቶቻችን በጥሩ ሁኔታ ሰልጥነዋል። በዓለም አቀፍ ደረጃ በፒኤምአይ ፕሮጀክት ማኔጅመንት ኢንስቲትዩት አሜሪካ መሰረቱን ባደረገ በምንሰጠው ሰርቲፊኬሽን ከግማሽ በላይ ሰርቲፋይድ የሆኑት ሴቶቹ ናቸው። እኔ የምሰራው በዴቨሎፕመንታል ሴክተር ውስጥ ነው። ይህንን ስልጠና ከማግኘቴ በፊት ብዙ የስራ ክፍተቶችን አይቻለሁኝም ሰርቻለሁኝም። ይህንን ስልጠና ካገኘሁ በኋላ ግን ብዙ ያስተካከልኳቸው የተማርኳቸው ነገሮች አሉ። በስራዬም በገቤም ብዙ እድገትን አግኝቻለሁኝ ማለት ነው። ጊዜ ያመጣውን የሊደርሺፕ ስታይል ዓለም እየተጠቀመበት ያለውን በጣም ኢፌክቲቭ የሆነውን የሊደርሺፕ ስታይል ኦርጋናይዝድ በሆነ መንገድ ኮርሱን ሰጥተውኛል። ስለዚህ አሁን
ለፈተና ሬዲ የሆንኩ ነው ማለት ነው። ሌላው ሁለተኛው ደግሞ ቤኔፊት ያገኘሁት ምንድነው ፕሮጀክት ሊደርሺፕ ምን ቻሌንጅ ያደርገዋል የሚለውን ሶሉሽኑን ጭምር በጣም ብዙ ፕሮፌሽናሎች ብዙ ተሳታፊዎች በነበሩበት ዲስከስ አድርገናል እና እዛ ላይ የምታገኘው ጥቅም ብዙ ነው። በዓለም አቀፍ ደረጃ ተወዳዳሪ ለመሆን ምን እንደሚያስፈልገኝ አውቃለሁኝ። ስለዛ ይሄንን አጋጣሚ ያገኘሁኝ 2025 ፌብሩዋሪ አካባቢ ስልጠናውን ጀመርን ማለት ነው። ማርች መጨረሻ ላይ ፒኤምፒ ሰርቲፋይድ ሆንኩኝ ማለት ነው። ህይወትሽ ላይ ሁሉ ነገር ፕሮጀክት ነውና ፕሮጀክቱን በአግባቡ ኢምፕሊሜንት አድርጎ ውጤትና ሰክሰስን ማምጣት እንዴት እንደሚቻል የተማርኩባቸው ሰዎች ወይም ድርጅት ነው ማለት ነው። ታይም ማኔጅመንት እንዴት በ2 ሰዓት ውስጥ አንድን ኮምፕሌክስ የሆነ በጣም የተወሳሰበን ኮንሰፕት ስትራክቸር አስይዘው ብዙ ነገር ያሳዩናል። ፕሮፌሽኑ ለሴት የሚከብድ አይደለም፣ ናቹራሊ የሚመጣ ነገር ነው። ግን ስትራክቸርድ በሆነ ዌይ ከዛ ኢንተርናሽናሊ በዓለም አቀፍ ደረጃ እንዴት መወዳደር እንደምንችል እንዴት ራሳችንን ብቁ እንደሆነ ማሳየት እንደምንችልበት ያሳየኝ ነገር ነው። ከነበረው ስታይል መውጣት ከባድ ነገር ነው። ግን እነሱ እንዴት አድርገሽ ወጥተሽ ይሄኛውን በዚህ ዘመን ያለውን አዲስ ስትራቴጂ እንዴት አድርገሽ ነው ወደ ራስሽ ወደ ህይወትሽ አምጥተሽ መተግበር የምትችይው ውጤታማ ልትሆኚ የምትችይው። ድርጅትሽ ውጤታማ ሲሆን አገር ውጤታማ ይሆናል ማለት ነው እና ትልቅ ያስተሳሰብ ለውጥ ነው የጨመሩልኝ። ሴቶች ላይ በሰራ ነው ስራ ኩራት ይሰማናል። በእርግጥ በዚህ የሚቆም አይደለም። ሴቶች የተሻለ ነገር ይገባቸዋል። እነሱን ማብቃት እነሱን መደገፋችን እንቀጥላለን። ምንም እንኳ በቨርቹዋል ይሁን እንጂ ትሬኒንጉን በምንሰጥበት ጊዜ የፍሪ ትሬኒንግም ስንሰጥ የዚህ ሰርቲፊኬሽን ትሬኒንግም ስንሰጥ ኖርማል ፌስ ቱ ፌስ የተገናኘን ያክል ነው። ፕራክቲካል የሆኑ ኤግዛምፕሎችን ሁሉም ፕሮጀክቶችን ማኔጅ ያደርጋል። ቤተሰቦቹ ጋር ማኔጅ ያደርጋል። የየራሳችን ህይወት ማኔጅ እናደርጋለን እና ያንን ፕራክቲካል የሆነ ነገር ነው እየተነጋገርን ትሬኒንግ የምንሰጠው። ሊንክድኢን ላይ ፖስት የምናደርገው ነገር ላለፉት 3-4 ወራቶች በእጅ እየጻፍኩኝ ነው ፖስት የማደርገው። ስለዚህ 3 ስክሪፕቶች አሉኝ፣ ቀይ፣ ጥቁርና ሰማያዊ እና ኖትቡክ አለኝ። ሶ ኤቭሪ በዚህ ሀገር በእኛ አቆጣጠር ማታ ጽፋለሁ። ከዛ ያኔ ፖስት ሳደርገው ያው በኢትዮጵያ ጠዋት ይሆናል። ሰዎች ጠዋት ሲነሱ እንዲያዩትና እንዲማሩበት የምናደርግበት ፕላትፎርም ነው። እስካሁን ድረስ በጣም ሰክሰስፉል ነው። ከ2 ሚሊዮን በላይ ሰዎች አይተውታል። ይሄ በጣም ትልቅ ተደራሽነት ነው። በእያንዳንዱ ህይወታችን ራሱ ማኔጅ ልናደርገው የምንችል ነው። አሁን ሜቢ እንደው እስር ቤት አካባቢ ሄደን ትንሽ ኢንተርቪው ብንሰራ የ1 ደቂቃ ኢሞሽን ማኔጅ ማድረግ አቅቶት ይሆናል እዛ የተገኘው። ገብቶሻል? በህይወታችን በምንኖርበት ጊዜ ኢሞሽናል ኢንተለጀንስ ራሳችን ማኔጅ ማድረግ ሰዎች በምን አይነት ፐርስፔክቲቭ ነው እንዲሊሉ የቻሉ ብሎ ማሰብ በጣም በስራ ቦታም እንዲሁም በህይወታችን መስተጋብር ላይም ትልቅ ኢምፓክት ሊያመጣ የሚችል ነገር ነው። እስካሁን ድረስ ባረግነው ነገር በጣም ደስተኞች ነን። ገና እየጀመርን ነው፣ ጅማሮ ላይ ነን። ነገር ግን ከ2 ከ5 ከ10 ዓመት በኋላ የኢትዮጵያ ፕሮጀክት ሊደርሺፕ ላይ ትልቅ ለውጥ እናመጣለን ብለን እናስባለን። ይህ ሁላችንም ሊኖረን የሚገባ ክህሎት ፕሮፌሽናል በሆነ መንገድ እንድንጠቀምበት ሊያግዙን ለተነሱ ባለሙያዎች በእጅጉ እያመሰገንን በእነዚህ ስልኮች እየደወላችሁ መሰልጠን የምትችሉ መሆኑን ስንገልጽ ደስ እያለን ነው።